ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ትላንትና ሜሪሻ የሩታዬ መተካ እህት ማለት ነው እንግዲህ ሄርሜላትን አንጫጫታት ማለት ነው። በዚሁ አጋጣሚ ማለት ነው ሜሪ ይመችሽ፣ ድራማም ቢሆን በጣም ተመችሸትኛል። ጎበዝ ቀጥይበት። ከሩታ ጎን ደግሞ ማን እንዳለ አሳያቸው ማለት ነው። በዚሁ አጋጣሚ ማለት ነው ሄርሜላ ምን ነው በዚህ ናክል ቀናሽ እንዴ? ተቃጠልሽ እንዴ? ሩታ ጀግና ጀግና ስትባል ስለሰማሽ ማለት ነው። ምን ነው አብርሽ ልክ እንደ አብርሽ ሆንሽስ? አብርሽ ነበረ የሚቀናው እንደዚህ ሩታ ጀግና፣ ሩታ አንበሳ ስትባል ማለት ነው። ሁሌም ጀግና ጀግና እያላችኋት አንበሳ አንበሳ እያለቻት ልጅቷ የምትሄድበት አታውቅም። ልጅቷማ ጠንቅቃ የምትሄድበትና ምን እንደምታረግ ታውቃለች። ገባሽ ወይስ ስለበለጠችሽ ማለት ነው? ሚና መጫወቱ ተበለጠሽ፣ በሰው ህይወት ትጫወታለች ትላለች ማለት ነው። እናንተስ ምን ነበራችሁ? ጨዋ ነበራችሁ እንዴ? የኛ ምስኪኖች ምን ስትሰሩ ነበረ ማለት ነው። አሁን እኔ የሚገርመኝ ማለት ነው ውድ ቤተሰቦቼ በሄርሜላ በኩል ሆናችሁ አስቡትስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። እያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ደግሞ የሩታዬ እህቶች የሩታዬን ወዳጆች ማለት ነው ከልብ ከልብ እወዳችኋለሁ፣ ከልብም አመሰግናለሁ። እንግዲህ ሩታዬ በአሁን ሰዓት እየመራች ነው ማለት ነው። የፈለገ ስድብም ቢሆን ብቻ በቲክቶክ ትንሽ እህቶቿ ቢሆን እየመራች ነው፣ እያንቀጠቀጠች ነው ማለት ነው። ይመቻችሁ። ለእናንተ ደግሞ በያላችሁበት ሰላሙን ደስታን ተመኘውላችሁ ማለት ነው። የሰውን ደስታ፣ የሰውን ሀቅ፣ የሰውን ማንም ነገር የሌለበት የምታውቁ ሰዎች እውነት ባላችሁበት ሰላም ተመኘውላችሁ ማለት ነው። እና ወደ ሄርሜላ ስመጣ ማለት ነው ቆይ አንቺ ማለት ፍቅር እኮ ማንም ይማራል እኮ ከሰው ጋር ትማሪያለሽ፣ ግን ማንነት ክብር ይበልጣል ማለት ነው። አንቺ ደግሞ ምን አይነት ፍቅር ነው የሰጠሽው ለአብርሽ ማለት ነው? እስቲ የሰጠሽውን ፍቅር አሳየን። መላላጥ ከሱ ጋር ገንዳ ለገንዳ መሄድ ማለት ነው። ነውሩ የሆነውን አታውቂም። በሰው ህይወትማ የተጫወሽው አንቺ ነሽ። በመካከላቸው አንቺ ባትገቢ፣ አንቺ ሴጣን ባትሆኝ ማለት ነው እስከ ዛሬ ልጆች ይታረቁ ነበረ ማለት ነው። እኔ ተለያይተናል። መቼ ተለያይተሽ ታውቂያለሽ? ለአንቺ ካብርሽ ጋር ማለት ነው። ሜሪ ይመችሽ። እንኳንም ልክ ልኳን ነገርሻት። በሄደበት አይደለም እንደ የምትሄጂው፣ በሄደበት አይደለም እንደ የምትሄጂው። አንቺ እኮ በድራማ መልክ ነበረ ምሰሪው፣ ግን አሁን ፎንቃ ይዞሽ እየተቃጠልሽ ነው ማለት ነው። በዚህ አጋጣሚ ሄርሜላ ልንገርሽና ማለት ነው ሁሌም አብርሽን ካገባሽ ማለት አብርሽን አፍቅረሽ የራስሽን ካረሽ ማለት ነው ሁሌም ስቃይና መከራ ነው የምታዩ ማለት ነው። አንድ ቀን ደስተኛ ሆነሽ አታውቂም። ምክንያቱም አየሽ አሁን ሜሪ አንቺን መጠየቅ አይገባትም ነበር፣ ነገር ግን መታ ጠየቀችሽ ማለት ነው። ነጊም ደግሞ ቤተሰብ መጥቶ ይጠይቅሻል። ከነጊ ወዳ ደግሞ ልጁ የራሱ ልጅ አድጎ ሉል አድጎ ማለት ነው አንቺ ነሽ እናቴና አባቴ ያለያየሽ ብለው ይወቅሰሻል ማለት ነው። ምንም አይነት ደስታ አታገኝም። ገባሽ? ምን ነው ጀግና ጀግና የሚልሽ ጠፋ እንዴ? ለዛ ነዋ የቀናሽው። እኛ ደግሞ ልጃችን ጀግና ናት፣ ነገም ዛሬም ቢሆን ማለት ነው። መቼም አትጥሏትም ማለት ነው። እናንተ ግን በድራማ መልክ ሩታን ለመጣል ሩታን ለመስበር ሚዲያ ላይ ሩታ እንድትጠላ ነበረ አላማችሁ ማለት ነው። ግን ሩታ ማንም አይጠላትም። ሩታ ክብሯን ዝቅ አድርጋ ነው ያሳደገችሽ ማለት ነው። አንቺን ያፈመሰችሽ አንቺ ነሽ፣ ክብር የሌለሽ አንቺ ነሽ፣ ማስታወል የማትችው ማለት ነው። ብታስታዊ ኖሮ እንደ ሰው በቃ አጥፍቻለሁ ይቅርታ ብለሽ ትወጪ ነበር ከህይወታቸው ማለት ነው። ምን ነው ሰውን በገንዘብ እየገዛሽ አይደል ወደ አብርሽ ጋር መጣሽው? እረሳሽ እንዴ? ላስታውስሽ እንዴ? ሩታ እኮ አብርሽን በገንዘብ አልገዛችውም፣ በፍቅር ነው የገዛችው። ማፍቀር ማለት ወንጀል አይደለም። ለፍቅር ማልቀስ ማለት እኔ እንጃ ቅሌት አይደለም። ቅሌት ግን ወንድ ልጅ በብርና በጥቃቅም መግዛት ነው ቅሌት። አንቺ 400K ስታከብሪ ሰዓት ስትገዢ ደክሞሃል ማረፍ ትፈልጋለህ ስቲ ሆቴል ለሆቴል ከፍለሽ እያዞርሽ ቤት እየገዛሽ እናስታውሰሽ እንዴ? እኛ ድራማ ነው እያልን ዝም እንላለን እንጂ በቃ እውነት በቪዲዮ የምታይ ከሆነ አንቺ በገንዘብ ነው የገዛሽው አብርሽ፣ በፍቅር ሳይሆን በገንዘብ። ነገ ደግሞ ገንዘብ ሲያልቅብሽ ገንዘብ ያኔ የሄደበት ሲሄድ ማለት ነው አብርሽን ትተሽ ደግሞ ሀብታም ሰውዬ እንደምትፈልጊ እርግጠኛ ነን። ገባሻ? በቃ ይሄ ነው እንጂ ሩታ እንዳንቺ ለአብርሽ ገንዘብ ሰጥታ አይደለም። አብርሽ በሀብት በሆነ ጊዜ ኦዲየንስ በወደደው ጊዜ እንደዚህ ሆይ ሆይ በሚባልበት ጊዜ አይደለም ሩታ የመጣችው ማለት ነው። አብርሽ ቪዲዮ ወደ ታች ወርደሽ እዩ።
አብርሽ ምን እንደነበረ ምን እንደሚመስል ነበር ማለት ነው። እና አብርሽና ሩታ አብረው ነው የተቀየሩት። አንቺ ግን በሰው ህይወት እየገባሽ ነው የፈመሽው ማለት ነው። ገባሽ አይደል? መቼም ደስተኛ አትሆኝም እኮ ሩታ ደግሞ ሁሌም ታሸንፋችኋለች፣ ሁሌም ትረቅጣችኋለች ማለት ነው። እኛም ደግሞ እንረቅጣችኋለን። ደግሞ በዚሁ አጋጣሚ ማለት ነው እንደናንተ የሩታ ኦዲየንሶች ስነ ስርዓታችን አላጣንም ማለት ነው። ስርዓት ስላለን ነው ብላችሁ በውስጥ የሩታ ኦዲየንሶች ጠሏት እያላችሁ ነው። አልጠላናትም። ሩታ የምንጠላበት አንደበትም የለንም ማለት ነው። በጣም ነው የምንወዳት፣ በጣም ነው የምናከብራት። መጥፎም ነገር ብትሰራ ከልባችን ነው የምናደንቃት ማለት ነው። ገባሽ? አንድ ነገር ልንገራችሁ። ይሄንን ነገር እውነተኛ ትክክለኛ ታሪክ ሆኖ አብርሽ ሄርሜላን ቢያፈቅራት በጣም ነበረ የምገረመው ማለት ነው። ነገር ግን ሁሉም ነገር ውሸት እንደሆነ ከዛች ከ20 ከ30 ደቂቃ ማለት ነው አንቺ የሮሽ ወደ ቤትሽ እንደምትሄጂ እርግጠኛ ነኝ። አብርሽና ሩታ ዛሬም ሆነም ነገም ሆነም ማለት ነው እየመረራችሁ ይዋጡት። በተለይ ደግሞ የሄርሜላና የአብርሽ ደጋፊዎች መቼም አልተለያዩ፣ ለሰኮንድ አልተለያዩ ማለት ነው። ግን በዚሁ አጋጣሚ ማለት አብርሽ ሚስቱን በዚህ ናክል ዝቅ ማድረግ ተውኝ ስሪ ማለቱ ነው እንጂ የሚያናደን በድራማ መልክ እየሆነ ደግሞ ኦዲየንስ የሌላትን ስም የሌላትን ነገር ማቀበል ያላረገችው ነገር አርጋለች፣ ሰርታለች። እንደዚህ አርገ ሁላቸውም ቁጭ ብለው ተመካክረው አውርተው ዳኒ እንደዚህ ነገር ቢሰራ፣ ሩታ እንደዚህ ነገር ብሰራ፣ አብርሽ እንዲህ ነገር ቢያረግ ብለው ተመካክረው ተነስተው፣ ነገር ግን ለሩታ የሚሰጣት ነገር ሩታን ስሪ የምትባል ነገር እኛ ያናደናል እንጂ እናንተ ማናችሁም አልተጣላችሁ፣ ማናችሁም። አንቺም ደግሞ በተለይ ሄርሜላ ሴት ልጅ ነሽ፣ አስመሳይ ነሽ። ሲበልጥ አብርሽን አታፈቅሪውም፣ መቼም እንደማያገባሽም ታውቂያለሽ። አብርሽና ሩታ ደግሞ መቼም እንደማይለያዩ እናውቃለን ማለት ነው። በዚህ ልክ የወረዱ ልጆች አይደሉም። ገባሽ? አብርሽም ብዙ ስህተት ቢሰራ ብዙ ነገር ቢያጠፋ እኛ እንኳን በአሁኑ ሰዓት ብንጠላው ማለት ነው እንደዚህ የወረደ ስራ አይሰራም። ጭራሽ ሩታን በዚህን ያን ሁሉ ዋጋ የከፈለበትን ትዳር በአጭር ጊዜ አቋርጦ አንቺ ሊወድና አንቺ ሊያፈቅር እንዴ! ፍቅር ምን አይነት ነው? የሰው ልጅ እኮ መጠርጠርም እኮ ያስፈልገዋል። ትላንትና ሩታ ስትመጣ አሁንስ አንቺ መተሽ ምን አይነት ፍቅር ነው የምትሰጪው? ምን አይነት ህይወት ነው የምትሰጪው? ገባሽ? ማሰብ ይችላል ማለት ነው። እኛ በአብርሽም ቢሆን በአብርሽም ቤተሰቦች ቢሆን ሩታን ለምን እንደምታስጠምዷት ለምን እንደዚህ አይነት ስራ እንደምትሰሩ ነው እንጂ የሚያናደን አብርሽና ሩታ መቼም እንደማይለያዩና አንድ ቤት እንዳሉ ደግሞ እናውቃለን፣ ከነ መረጃው ማለት ነው። ገባሻ? ቤተሰብ ባለፈ ደስታ ቤት ገብቶ አሁንም እፈልግሻለሁ አፈቅርሻለሁ ያላቀራሱ አብርሽ እውነቴ ነው ምናችሁ ልጁን ይዞ ማለት ነው መኪና ውስጥ ነበረ፣ ታች እየጠበቃት ነበረ። ለፈረንጂ ቤቱን ዘግታ ቁልፉ በኋላ ትሰጠኛለች ያለችው ባርት ካያችሁት ማለት ነው። እነሱ እኮ